አንተ ደጎ ሳምራዊ እለፍ በመንገዴ በኢያሪኮ ላይ ጥሎኛል ወንበዴ ነፍሴን ወደ ጽኑ ሞት ተቃርባለችና ያለ መድኃኒት ክርስቶስ ቶሎና ኢየሱስ ቶሎና በጣም ይከብዳል ማለት ከልጅነት ጀምሮ አሳቢ የሆነ የሰውን ሐሳብ ተረድቶ ምናምን እንትን የሆነ በሐሳብ ማገዝ ነው ከልጅነት ጀምሮ ማለት ነው እና አሁን ደግሞ እንደዚህ አይነት ነገር ሲሆን ምናምን ትንሽ ይከብዳል ማለት የሆነ የሰውን እጅ ማየት ምናምን ትንሽ ይከብዳል ግን ያው እግዚአብሔር ያመጣው ነገር ምንም አይባልምና ያው ደግሞ ያበረታኛል ከምንም በላይ እንደ ህመም አይደለም ግን ብርታት ሰጥቶኛል እና እግዚአብሔር ይመስገን ለሷ አይገባትም ነበር ከኖረችው ኑሮ አንፃር ማለት ነው ማለት አንዳንዴ ያለ አይደለ ከልጅነቷ ጀምራ እንትን ሆና ተደስታ እንዲ ነገሮችን ያልፉልናል ብለው በጣም ነበር እንትን የሚሉት ከወንድሟ ጋር ማለት ነው በመሃል ደግሞ ይሄ ነገር ሲመጣ በጣም ከባድ ያን ነገር አልፈዋለሁ ተብሎ ገና ኑሮን ለእንትን ለማለት ገና እየሞከሩ ነው ማለት እሱም ትምህርት ጨርሶ እሱ ትምህርት እስከሚጨርስ ስራ ሰርቼ ቢያንስ እንኳን እሱ ጨርሶ እንትን ሲል ያቢከራ የሚሆን እንትን እንላለን ብለው በሚያስቡበት ሰዓት ደግሞ ይሄ ነገር መፈጠሩ በጣም ከባድ ነው በጣም ማለት ነው እኔ እንጃ አይገባትም ነበር ግን ፈጣሪ ምክንያት አለው ልጅነት ህይወቴ እቤት ውስጥ እናቴና አባቴ ነበሩ ማለት ከልጅነቴ ጀምሮ አባቴና አላውቀውም ነበር እና የታናሽ ወንድሜ አንድ አመት ከ3 ወር የሚበልጠው ወንድም አለኝ የሱ አባት ነበር ከሱ ጋር ነው አብረን ያደግነው እና ያው እንደማንኛውም ህፃን ልጅ እየተጫወትኩኝ ምናምን ነበር ያደግኩት እና ቤተክርስቲያን ደግሞ አዲስ ሚካኤል ቅርባችን ስለሆነ እዚሁ ያደግኩትኝም እዚሁ ነው እና የሚሄደውም አዲስ ሚካኤል ነበር እዚሁ አካባቢ ስለነበርኩኝ እዚሁ አካባቢ በሚኖር ትምህርት ቤት ተማርኩትኝ ቢትወደድ ተመረያለሁ ከዛም በኋላ ሃይስኩልን የካቲት ተመረያለሁ ከዛ በኋላ 12 ሪሚዲያል መጥቶልኝ ነበር እሱን ከተማርኩኝ በኋላ እንደዚህ በግል እንትን ጀምሬ ነበር የሳይኮሎጂ ትምህርት ማለት ነው እና በዚህ አመት ነበር ጀመርኩኝ እሱንም ከመማንጻር ምናምን መቀጠል ስላልቻልኩኝ እንትን አቆምኩኝ ልጅ ያለው ማለት በቤተሰብ አሁን ያለውበት ሁኔታ ከቤተሰቦቼ ጋር አይደለም የምኖረው ማለት አስጠግተውኝ ጓደኛዬ ቤተሰብ ጋር ነው የምኖረው እናቴ ከ6 አመት ምናምን በፊት ሞታለች እና አባቴም ከልጅነቴ ጀምሮ አላውቅም እና በቃ እሷ ስራ ስለምሰራ ልብስ ያጠበች ምናምን ስለምትለን የቤቱን ስራ ምናምን ነበርኩ ማግዛት እና እንደዛ ነው አሁን 3 አመት 12 ያክፍል እያለች ነው የመጣችው እንደዛ ይሆናል ማለት የኛም ኑሮ ይሄና አክል የሚባል እንትን አይደለም አባቴ ነው የሚሰራው እናቴ ቤትና ቤት ናት ማታ ችፕስ ብቻ ትሰራለች እና የሚያስተዳድረን አባቴም እንዲ ማለት ኖሮ ሳይሆን ተራርጠው የሚሰሩት አለ አይደለ እንደዛ ነው የሚሰራው በቃ በዚህ ነው የምንተዳደረው ራዲት ወርቁ ትባላለች እና ደስ የምትል ማለት እንደ ጓደኛ ብቻ ሳይሆን እንደ እህት ናት እና ከልጅነታችን ጀምሮ ስለምንተዋወቅ ነው እና ከእናቴ ጋርም ደግሞ የሷ እናት በጣም ተዋወቁ ነበር ከዛ በሂደት ነው ከነሱ ጋር እንትን ያልኩት ታናሽ ወንድሜ ነበርና
ያው አብረን ስለማንኖር እሱም የተለየ ቤተሰብ ጋር ነው ያለው እኔም እነሱ ጋር ነው ያለሁት እና ያው ሰንበት ስለምንማር ምናምን አንድ ላይ አብረን ስላደግን እነሱ ጋር ነው አሁን ያለሁት። የተወቃችንን ጊዜ አላስታውሰውም ማለት ህፃን እያለን ብዙ ሰፈር ነበረች አብረን ቤተክርስቲያን እንሄዳለን ሰንበት ትምህርት ቤት እንማራለን ህፃን ክፍል እያለው ማለት ነው ያኔ ነው የተዋወቅነው እና እግዚአብሔር ይመስገን እስካሁን ድረስ አብረን ነን ያለነው አሁን ላይ ደግሞ አብረን ነው የምንኖረው እንደ እህት ማለት እንደ ጓደኛ አይደለም ከእህትም በላይ ነው አሁን ላይ ያለን ግንኙነት ማለት ነው። በቃ 3 አመት ምናምን ሆነኛል እና ቀረቤታችንም ደግሞ ያው ኢኮኖሚ በደንብ የለም ብዙ ልጆች ነው ቤት ውስጥ ያሉት ምናምን ግን በፍቅር እንኖራለን ያው ያለውን አግኝተን ምናምን በልተን ምናምን እንኖራለን ማለት ከዚህ በፊት ምን ኖረው እንደነገረችው ከዚህ ከጓደኛችን ቤት ማለት ከቤተሰብ ጋር ነበር የተከራዩበት ቤት ከወንድሟ ጋር ነበር የሚኖሩት ግን እንዳለችው እነሱም ይሄን አክል ኢኮኖሚ የላቸው እና ይከብዳል ደግሞ ኪራይም አይከፍሉም ስለዚህ ጓደኛችን ጋር ነበረች ስናስብ ቤትም ስናወራ ቤትም እንትን ስንል ለሷ ተብሎ የሚሰራ ነገር የለም እኛ ይበላነው እንትን ትላለች ተብሎ ቤተሰቦቼንም ሳማከራቸው ችግር የለም ትምጣና ያለውን ነገር አብራችሁ እንትን ትላላችሁ ብለው ወደ ቤት አመጣናት ማለት ነው። ሰንበት ትምህርት ቤት አዲሱ ሚካኤል አውቶቡስ ተራ ጋር የሚገኘውና ቅርባችን 5 ደቂቃ ምናምን አይፈጅም እና በልጅነታችንም ጀምሮ እየሄድን የነበረው እዛ ነው እና ከህፃናት ክፍል ጀምሮ ነው እያደኩኝ የመጣሁት እና እንደዚሁ በአገልግሎት ህፃናት ታዳጊ ወጣት ክፍል አለና አሁን ደግሞ ማገልገልበት ወጣት ክፍል ነው። ከወንድሜ ጋር መጀመሪያ ተከራይተን የምንኖርበት ቤት ነበር እና እነሱ ጋር ጥቂት ወራት ምናምን ቆይቻለሁ እና ከቆየ ምናምን በኋላ ያው እነሱም የተለየ ገቢ አልነበራቸው እና እኛም ደግሞ የቤት ክራይ ምናምን ስለማንከፍል ከዛ እሱ እዛው እንዲቀመጥ ተደረገ እኔ ደግሞ ሌላ ቦታ ሄድኩኝ። ቅርብ ቦታ ነው ፊት ለፊት ነን እዚህ ጋር እና ያው ቀን ሙሉ ሳይኝ አይድርም አሁን ክላስ ምናምን ስለሄደ ነው ማለት እግዚአብሔር ይመስገን እንደዚህ አሁን የተለየ ከኛም ተለይቶ ምናምን እንትን አይደለም እንደውም እሷ እንደ ታላቅ እንደዛ ነው የሚያዩት እንጂ እንዲ አሁን ለሷ ተደርጓል አንቺ አልተደረገም ምናምን የሚባል ነገር የለም እና ይከፋታል ብዬ ደግሞ አላስብም ማለት እቤት ውስጥ ስንኖር እንደ ታላቅ እህት ነው ማለት የኔ ታላቅ ሆና ምናምን እንጂ ስንቆጣም አብረን ነው የምንቆጣው ለምን አልተሰራም ስራም ከሆነ ማለት የሚለዩት ነገር የለም እንዲም እሷም በመምጣቷ ችግር ምናምን የለም ማለት የምንበላው እንትን ብለን ነው እንትን ይባላል። እንዳልኳችሁ ማለት ልብስ ታጥባለች የዛው እንጀራ ምናምን የጋገረች ነው ያሳደገችን እና ትልቁ ምኞቴ ምናምን ያው እሷን ማሳረፍ ነው ተምድሪ ምናምን ያው በአጋጣሚ እግዚአብሔር ፈቅዶ እንደዛ ተፈጠረ። እንደዚህ ማለት እንደዚህ አሁን ሳል ምናምን ነገር አለ አይደለ እሱ ነገር በጣም እንትን ይላታልና ሀያቴ ሴት ሀያቴ የሷ እናት ማለት ነው እና አረፈች። ከዛ እሷን ለቀብር ምናምን በሄደችበት በሁለተኛው ሳምንት ነው እሷ ያረፈችው ማለት ማታው እሁድ ማታ አውርቻት ነበር ግን ሰኞ ለታ ደግሞ ክላስ ሄደን ስንመጣ ምናምን ያው ሰፈሩ ሰዎች ምናምን ሰምተው መጀመሪያ ብዙ ግርግር ምናምን ነበር ማለት እንደታመመች ምናምን አናውቅም አንዳንዴ ያማታል እንድነው አስም ምናምን አለባት። ከዛ ስንመለስ ከክላስ ያው ሰፈር ሰዎች ነበሩና እንዳረፈች ምናምን ነገሩ።
እንጂ በጣም ታማም ምናምን አልነበረም ይዛን እና ለኛም የሆነ ማለት ያልጠበቅነው ነገር ስለነበረ በጣም ይዛን ይጎርቶን ነበረ። ያው እግዚአብሔር ደግሞ የራስን ሰው ሲወስድ ሰው ይሰጣልና ብዙ ሰዎች ነበሩ የሚያግዙ ምናምን ይዛን ሰዓት እንደዛ ነበር ያለፈው ያለን ህይወት። የሳይኮሎጂ ትምህርት ጀምሬ ነበር። ሳይካትሪስት መሆን ፍላጎት ነበረኝ ከልጅነት ጀምሮ እና ዳግማዊ ምኒልክ ነርሲንግ ይሰጣል የሳይካትሪስት ማለት ነው። እና ፈርስት ይር ላይ እንትን ነው የመጀመሪያ እንደምባለው መጀመሪያ ትምህርት የመጀመሪያ ዓመት ማለት ነው። እና እሱን ጀምሬ ነበረ። ያው ብዙ መቀጠል አልቻልኩም። ከሰርጀሪም በኋላ ስለነበረ አርፍጄ ነበር ጀመርኩት እና እነሱም እሺ ብለውኝ ምናምን እየተማርኩኝ ነበር ማስረጃ ሰጥቻቸው። ከዛ በኋላ ያው ድጋሚ ያቋረጥኩት። ከ3 አመት በፊት እንደዚህ እግሬ አብጦ ነበረ እና ሆስፒታል ሂጄ እንትን ጤና ጣቢያ ሂጄ ስጠይቅ አልትራሳውንድ የልብ አልትራሳውንድ ተነሽ ተባልኩኝ። ከዛ ሂጄ ስነሳ እነዚህ የልብ ቧንቧ ጥበት አለብሽ ምናምን ተባልኩኝና የዛን ጊዜ አቅም አልነበረም። እናቴም ካረፈች በኋላ ምናምን ነበር እንትን ብዙም እንትን አላልኩም ነበር። ከዛ ድጋሚ አሁን 2016 ከሱቤ በኋላ እንትን ድንገት እግሬ ያበጠ ማለት ነው እና ዛ ሂጄ ድጋሚ ስጠይቅ እዚህ ጴጥሮስ እንትን ጳውሎስ ነበር እንትን ያልኩት ቅርባችን ነበር ለኛ። ከዛ እዛ ስጠይቅ ቅዱስ ጴጥሮስ ይሄን የማስፋት ሁኔታ ይደረጋል የጠበበው ማለት ነው እና አልትራሳውንዱ ላይ ደግሞ የኔ 2-3ቱ ጥሩ አይደሉም የልብ ቧንቧዎች ማለት ነው እና ከ3ቱ ደግሞ አንደኛው እነሱ ማድረግ የሚችሉት የጠበበውን ማስፋት ነው እና እሱን ደግሞ መስከረም አካባቢ ላይ መስከረም 9 ላይ ተሰራልኝ ጴጥሮስ ማለት ነው እና ተሰርቶልኝ ማስፋት አልተቻለም ነበር። ከዛ ከ15 ቀን በኋላ ድጋሚ እንሰራሻለን ብለውኝ እዛም ሂጄ ድጋሚ ሲሰራ ሁለተኛም አልተሳካም ነበር እና የግድ ቫልቭ መቀየር አለበት ስለተባለ ያው የግል ሂደን ጠየቅን። አልትራሳውንድ ምናምን ከተነሳ በኋላ ሁለቱ ቫልቮቹ መቀየር አለበት እና አንዱ ደግሞ እንዳለ እዛው ማገገም እንዲያገግም ይደረጋል ተብሎ ከፍ ያለ ብር ምናምን ተጠየቅን። አሁን ድካም አለ ምናምን በሱ ምክንያት ብዙ አገልግሎቱ ምናምን አልሄድም እና ትምህርቱንም አንደኛ አቋርጫለሁ። ከዛ ብዙ ቦታ ምናምን አልሄድም። ያው ቤት አካባቢ ነው ያለሁት ስራም አልሰራም እና ቤት ውስጥ ነው ያለሁት እና ያው የልብ ምት ፍጥነት አለ እሱ ያስቸግራል። አንዳንዴ የማፈን ምናምን ስሜት አለ። ስለ ህመሟ ትንሽ ማለት ይከብዳል። አንዳንዴ ከዚህም ኑሮዋን አኳያ ያለችበት ህመም ደግሞ ከባድ ነው። አንዳንዴ ማተኛበት ጊዜ ራሱ አለ በጣም እያፈናት ማለት ነው። ቁጭ ብላ የምታድርበት ጊዜ ደግሞ አለ። ከዛ ደግሞ ስትነሳ ደግሞ ቀን ላይ ደግሞ ኖርማል ሆና ታያታለህ ከሰዎች ጋር እንትን ስትል ማለት ነው። እንዳለች ማለት ምንም አይነት ገቢ ምናምን የለም። ከዚህ በፊትም ሰርጀሪ ስትሰራ ከአንድም ሁለት ተሰርታለች። ሰንበት ትምህርት ቤቱን ይሸፈኑት መድኃኒቶችም የምትወስዳቸው መድኃኒቶች አሉ። በየወሩ የምትወጋቸው መርፌዎች አሉ። ከኛ አቅም በላይ ስለሆነ ሰንበት ትምህርት ቤቱን እየሸፈነ ያለው በቃ አሁን ያለውበት ኢኮኖሚ በደንብ የላቸውም እና ሰንበት ትምህርት ቤት ያለ ሌላ ቤተሰብ ሰንበት ትምህርት ቤት ነው እና መድኃኒቶቹን ምናምን እዛ የሚሰሩ ነርሲንግ የሚሰሩ ምናምን አሉ እና መድኃኒት ምናምን ከዛው ከነሱ ከሚሰሩበት ቦታ ምናምን ነው የምጠቀመው እና ያገዙኝም እነሱ ናቸው። ሰንበት ትምህርት ቤት ያሉት አባላት ሰንበት ትምህርት ቤቷ ናት ያገዘች።
መጀመሪያም ያሰብኩት የነበረው ያው በትምህርት መንገድ ነው። ከዛ የራሴን ጥሪ ማለት ታላቁ ነኝ እኔ እና እሱን የማስተዳደር ምናምን እንትን አለብኝ እና ያው እግዚአብሔር ከፈቀደ ስራ ሰርቼ አብረን የምንኖርበትን አጋጣሚ ምናምን እግዚአብሔር ከፈቀደ ከሱ ጋር አብረን ኑረን ያው ህይወትን አብረን እንኖራለን ያሰባል። አሁን 19 አመቱ ነው እና ያው ያለውት ነኝ ማለት እህቱ ነኝ እና በጣም ነው የሚከፋው። እሷም ጓደኛዬ በጣም ነው የሚከፋቸው እና ሌሎችም ጓደኞች አሉኝ ሰንበት ትምህርት ቤት የሰጠችኝ እና እነሱ አሉ በደንብ እንዳይሰማኝ ምናምን የሚያደርጉት እነሱ ናቸው። የግል ሐኪም ቤት ምናምን ጠይቀናል። የግል እኛ መጀመሪያ የጠየቅነው ጣዝማ ነው እና እዛ ይደረጋል ለሰርጀሪ ብቻ ምናምን ተብሎ ከ945,000 ብር በላይ ለሰርጀሪው ተብሏል። ከዛ ከ50,000 ብር በላይ ደግሞ እዛው ቅድመ ሁኔታዎች አሉ አይደለ ለምርመራ ምናምን ለአልጋ ምናምን እሱ ደግሞ ከ50,000 ብር በላይ ተጠይቀን ነበር እና ያው ጊዜ በፈጀ ቁጥር ምናምን እየጨመረ ዋጋው እንደሚሄድ እቃው ከውጪ ስለሚመጣ ያው ዶላር እየጨመረ ቁጥር ያው ሂሳቡም እየጨመረ ነው የሚመጣው። ያው ጥቅምት አካባቢ ነው የጠየቅነው። አሁን ከዛ በኋላ ያለፉ ወራቶች ብዙ አሉ። የተጠየቀው ማለት ከ1 ሚሊዮን ብር በላይ ነው እና አሁን ላይ ደግሞ እየተሰበሰበ ነው። ግን ይሄን አክል ደግሞ የሚሆን እንትን አይደለም ያለው ማለት ነው። በጊዜ ያኔ ስንትን ስንል በ28 ነበር ሄድነው ጥቅምት 28 ማለት ነው። ከዛ ሲነግሩን ወጪው እንትኑ ማለት ከአንድ ወር ከሁለት ወር በኋላ እየጨመረ እንደሚሄድ ማለት እቃው ሀገር ውስጥ አይደለም ያለው ከውጭ ነው የሚያስመጡት። ዶላር በጨመረ ቁጥር እሱም እየጨመረ ነው የሚመጣው ምናምን ብለው ኦልሞስት አሁን ደግሞ 3 ወር 4 ወር አልፎታል። አሁን የካቲት ላይ ነው ጥቅምት ላይ ነው ሄድነው ማለት ነው። አሁን ላይ ያለውን ወጪ እናቀው እና እየጨመረ ነው የሚሄደው እንጂ ሁሉም እንብዬ እንደምጠይቅ አላቅም። ማለት የሰው ፊት ማየት በጣም ከባድ ነው። ግን አንዳንዴ ደግሞ ግዴታ የሆኑ ነገሮች አሉ እና ሁሉም ሰው እግዚአብሔር ረድቶን ታከማ ድና ብናያት በጣም ደስ የሚል። አው ሰንበት ትምህርት ቤቱ ነው ያው ሚዲያውን እየተጠቀመ ነው እና ትኬት ምናምን ጀምረናል። ያው ብዙም ባይሆን እግዚአብሔር ይመስገን ምንም አይል። አቅም ቢኖር ማለት የትም መድረክ ላይ አይወጣም የትም እንትን አይባልም። ግን ማለት ብዙ ሰው ያውቃል፣ አካባቢ ያለው ሰው ያውቃል ምንም እንደሌለን እና እግዚአብሔር ጸጋውን ሰጥቷቸው በገንዘብ እንትን ያሉትን ቢረዱ ምናምን እግዚአብሔር ቃል ይቃል። ከምንም በላይ ጸሎት ነው ማለት እሷ ባለችበት ሁኔታ ቢሆን አልጋ ላይ ተኝታ ማንንም ሰው የሚያስበው እንደዛ ነው። አልጋ ላይ ተኝታ መንቀሳቀስ ሁላ ምትችል እንትን አይመስልም እና በሷ ሁኔታ ቢሆን ትንሽ ሄዳ መቀመጥ እግዚአብሔር ይመስገን ማለት በጸሎታቸው የሚያስቡ ነው። ሰንበት ትምህርት ቤቱም ጸሎት አለው አርባር በዛ ያ ጸሎት ለሷ በጣም ትልቅ ነገር ነው ትልቅ ነገር ማለት ነው እና ጸሎት አሁን ላይ ጓደኝን እግዚአብሔር ይመስገን እኔ ጓደኛ ሰጥቶኛል ማለት አንዳንዴ ምን እኔ እንጃ አላቅም ማለት ጓደኛዬ ሆና ከልጅነቷ ጀምሮ ምናቀውን ታሪክ አሁን ደግሞ ወደዚህ ህይወት መቀየሩ ያስከፋል። ግን እግዚአብሔር ይመስገን ሰው ሰጥቷታል ማለት እንደዚህ እንትን እያልኩኝ ሳይሆን በአሁን ሰዓት ሰው አይኖር በዛ ሁኔታ ውስጥ ቢሆኑ ምን ሊሆን እንደሚችል ፈጣሪ ነው የሚያውቀው እና ብቻ አለ ሰው አለ ብዬ እንትን አሁን ማለት በሰንበት ትምህርት ቤቱ ነው ትኬት እየተሸጠ ነው እና ሚዲያዎችም ማለት የሰንበት ትምህርት ቤቱ ዩቲዩብ ላይ ምናምን እየተለቀቀ ነው
ሰንበት ተማሪዎችም የሰፈር አካባቢ ተማሪዎችም ምናምን ሰፈር ላይ ያሉ ሰዎችም ይረዱናል። በዛ ነው እንትን እያለ ያለው። ህልሟ እንደሰማ ነው ማለት ሰዎችን መርዳት ነው የምታስበው ማለት ነው። እና ፈጣሪ ድና ያሰበችው ነገር እንዲሳካላት ሁላችሁም ማለት እጃችሁን ዘርጉላት። ሰንበት ትምህርት ቤቱም እግዚአብሔር ይስጥልን ማለት እስካሁን ድረስ ያለችው በዛ ነው። ለሰርጀሪው ባንዱ ራሱ ከ10,000 ብር በላይ ነው የሚጠየቀው ማለት ነው። ሁለቱም ሰርጀሪ ያደረገው ሰንበት ትምህርት ቤቱ የከፈለልን ማለት ነው። እና ሰንበት ትምህርት ቤቱም ከጎናችን አትለይ እና ሁላችሁም ኦርቶዶክሶች ሌላ እምነት ተከታዮችም ያላችሁ በገንዘባችሁ እርዱን፣ የሌላችሁ ደግሞ በጸሎታችሁ አስቡ። እግዚአብሔር ይስጥልን ስለሁሉ ነገር። አንተ ደጎ ሳምራዊ እለፍ በመንገድ በኢያሪኮ ላይ ጥሎኛል ወንበዴ ነፍሴን ወደ ጽሞሞ ተቃርባለችና የዓለም መድኃኒት ክርስቶስ ቶሎና ኢየሱስ ቶሎና